ሰላም እንደምናችሁ እንደምታውቁት እንግዲህ 2 ዓመት ከ3 ወር እስከ 4 ወር አካባቢ የሰራሁበት የቴሌግራም ክሎዝ አፕ ቻናል በኮፒራይት ምክንያት ተዘግቷል። እንዲሁም ለተወሰነ ጊዜ ቴሌግራም እንዳልጠቀም እኔንም ባን አድርገውብኝ ነበር። ኢሜል በመጻጻፍ ፈቅደውልኛል ቴሌግራም እንድጠቀም። ሆኖም ቻናሉ እንግዲህ ተደልቷል። በእነሱ የኮፒራይት ህግ ምክንያት መቀጠል አልችልም። ስለዚህ አዲስ ቻናል ከፍቻለሁ። እንደ አዲስ እንግዲህ ከዜሮ እንጀምራለን። እንዲሁም ከዚህ ቀደም ከነበሩት የተሻሉ ፒዲኤፎችን ላይቭ ስትሪም ኦዲዮዎችን እለቃለሁ። ወደዚህ ቻናል እናንተ እንድትቀላቀሉ ከስር የቴሌግራም ሊንኩን አስቀምጬላችኋለሁ። የቴሌግራም ሊንኩን ሰሌክት በማድረግ ኮፒ ብላችሁ ወደ ቴሌግራም ሄዳችሁ ፔስት ብታደርጉት ሰርች ባር ላይ ቀጥታ ወደ አዲሱ የክሎዝ አፕ ቻናል ይወስዳችኋል። እንዲሁም ስለ ፊልም ማወቅ መማር የሚፈልጉ ሌሎች ሰዎችንም ጋብዟቸው ይህንን ቻናል። እንግዲህ በአጭር ጊዜ በፊት እንደምታውቁት ከ1700 አካባቢ ነበረው። አሁን ከዜሮ ነው የጀመርኩት። በአጭር ጊዜ ወደዛ እንደምንመለስ ተስፋ አድርጋለሁ። እንደምትተባበሩኝ እርግጠኛ ነኝ። ለዚህም ቀድሜ ሁላችሁንም አመሰግናለሁ። ቀጥታ ወደ ዛሬ ቪዲዮ እንግባ። ፊልም አሳይ አትናገር የሚለው አባባል ወርቃማ ሕግ ከሆነባቸው ሚዲያዎች ውስጥ አንዱ ነው። ሆኖም ግን ከድምጽ መምጣት ጀምሮ ብዙ የፊልም ሰሪዎች ምን እየተከናወነ እንዳለ ለተመልካቾች ለመንገር ውይይትን ይጠቀማሉ። ይሄ መጥፎ የሚባል አይደለም እና ማራኪ እንዲሁም ሲኒማቲክ መንገዶችን ለመጠቀም የሚያስችሉ ሌሎች አቅጣጫዎችም አሉ። አንድን ነገር በውይይት ማስተላለፍ ይቻላል። ነገር ግን አንዳንድ ጊዜ የውይይቱን ሙሉ ስሜት በንግግር ብቻ ከማድረግ እይታን፣ ፎቶ ማንሳት አሊያም መቁረጥ፣ ከትን ብቻ መጠቀም በቂ ሊሆን ይችላል። በውይይት ላይ ያልተመሰረተ ድንቅ ትዕይንት ጥቃቅን ነገሮችን፣ ምልክቶችን በማሳየት ከውይይት የበለጠ ስሜትን ወደ ተመልካቹ ሊያስተላልፍ ይችላል። ታዲያ ፊልም ቃላትን ሳይጠቀም እንዴት ሊናገር ይችላል? ዝም ከማለታችን በፊት እስካሁን የክሎዝ አፕ ፊልም ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁ። በሁለት ገጸ ባህሪያት መካከል የሚደረግ ቃላት የሌለው ልውውጥ ብዙውን ጊዜ ትኩረትን በትወና አፈጻጸም ወይም በትወና ብቃት ላይ ያደርጋል። በፓንተም ትሬድ ፊልም ውስጥ በሬኖልድስ እና በአልማ መካከል በዚህ የተራዘመ ጸጥታ ወቅት ተመልካቾች በቀላሉ የፊት ገጽታ ላይ በመመስረት በገጸ ባህሪያቶቹ አእምሮ ውስጥ ምን እየተከናወነ ወይም ምን እያሰቡ እንዳሉ ለማሰብ ይገደዳሉ። አልማ እራት እያዘጋጀች ነው። ሬኖልድስ እየተመለከተ ነው። የማወቅ ጉጉት እናም ትንሽ ግራ የተጋቡ ጭምር ይመስላል። አልማ ይህ በእንዲህ እንዳለ በተጽዕኖ ስር ያለች ትመስላለች። ለመብላት ሲቀመጡ አገላለጻቸው በጨዋታ ስሜት የተሞላ ግን የተጨቆነ ነው። ፈገግታና የተጋነኑ እንቅስቃሴዎች አሉ። ነገር ግን ሬኖልድስ አንዴ ከጎረሰ በኋላ ተመልካቹ እንደሚያውቀው የአልማ ፈገግታ ጠፋ። አዘጋጅ ፖል ቶማስ አንደርሰን እጅግ በጣም አስቸጋሪ የሆኑትን ነገሮች ለማግኘት ወደ ቅርብ ቀረጻ ወይም ክሎዝ አፕ ይሄዳል። ተመልካቾችም ሆነ ሬኖልድስ የእሷን ምላሽ ለማወቅ ይሞክራሉ እና በዚህ ሁኔታ የጭንቅላቷ ዘንበል ማለት በጣም ጥልቅ ስሜትን ይፈጥራል። ሬኖልድስ እየተመገበ ያለ አልማ ምን እንደምትፈልግ ገለጸች እና እሷ ካሳየችው የፊት መለዋወጥ ጋር የሚስማማ ቀላል ንግግር እንሰማለን። Helpless, tender, open, with only me to help. And then I want you strong again. You're not going to die. You might wish you're going to die, but you're not going to. You need to settle down a little. የካሜራ አቀማመጥ እንዲሁ ቃላትን ሳይጨምር ቅደም ተከተልን ለመምራት ይረዳል። ካሜራው የሚገኝበት ቦታ ሳውንድ ኦፍ ሜታል በተሰኘው በዚህ ፊልም ላይ ይህንን ትዕይንት ተመልከቱት። ትንሽ ስሜታዊነት ይፈጥራል። እሱ ከራሱ ጋር ነው፣ ብቻውን መሆን ይፈልጋል። ልጁ ከኋላው በመንሸራተቻው ጭንቅላቱን ብቅ አድርጎ ሲያዩ ሮቢን በትንሹ እየተዝናና ነው፣ ግን አሁንም ሙሉ ትኩረቱን አልሰጠውም። ስለዚህ ካሜራው ከፊቱ ላይ ይቆያል።
ነገር ግን በዚህ ጊዜ ከሩቢን ጀርባ ልጁ እንደገና መንሸራተቻውን ሲመታ አዲስ አንግል እናገኛለን። አሁን ትኩረቱን በልጁ ላይ እንዳደረገ የሚያሳይ ምልክት ይሰጠናል። የኃይል መምጣትን ለማሳየት ካሜራው የበለጠ ተንቀሳቃሽ ይሆናል። በመጨረሻም በልጁ ላይ አዲስ አቅጣጫ እናገኛለን። ትንሽ እየቀረብን ነው እና ሩቢን በቅርበት እናያለን። በእነዚህ ሁለት ገጸ ባህሪያት መካከል ያለውን ትስስር ለማጠናከር ክሎዝ አፕ እና ዋይድ ቀረጻን ይጠቀማል። ሁለቱ ሰዎች በአንድ መንሸራተቻ ላይ እየተጫወቱ ነው፣ ግን እነዚህ የደስታ ጊዜያት ብቻ አይደሉም። ገጸ ባህሪው ሮቢን ማድነቅን መማር አለበት። ገጸ ባህሪያቱ በማይናገሩበት ጊዜ መቸቱ ወይም ቦታው ብዙን ጊዜ ቅድሚያ ሊሰጠው ይችላል። እርግጥ ነው ያለ ቃላት ገጸ ባህሪ የሚንቀሳቀሱበት መንገድ ብዙ ሰዎችን ሊነካ ይችላል። ግንኙነቶችን እና ትረካዎችን፣ ሌሎችንም ነገሮች ያሳያል። አስደናቂ ንግግር ሁኔታውንና ውጥረቱን ከፍ ለማድረግ ይጠቅማል። ቃላት የሌለው ውይይት ሲፈጠር ትዕይንት እንዴት እንደሚቆረጥ የምናተኩርበት የፖስት ፕሮዳክሽን ምርጫዎችም እንዲሁ ወሳኝ ናቸው። ይሄ ከዳይሬክተር አልፍሬድ ሂችኮክ ሳቦታጅ ፊልም የተወሰደ ወሳኝ ትዕይንት ነው። በዚህ ረገድ ኤዲቲንግ ምን ያህል ኃይለኛ ሊሆን እንደሚችል መመልከት እንችላለን። ይሄ በባልና ሚስት መካከል ያለውን ቅደም ተከተል የሚያሳይ ትዕይንት ነው። ባልየው የሚስቱን ወንድም የገደለ አሸባሪ ነው። ትዕይንቱ ከመምጣቱ በፊት ትንሽ ቀደም ብሎ ሚስት ለወንድሟ ሞት ተጠያቂ ባሏ እንደሆነ አውቃለች። ንግግሩ በሚቆምበት ሰዓት ድራማው የሚጀምረው እዛ ጋር ነው። ሙሉ በሙሉ የእሷ ሁኔታ እንደሚያሳየው እሱን መግደል ወይም አለመግደል በሚል ሐሳብ ከራሷ ጋር እየተከራከረች ነው። አይማችና ሾት ሪቨርስ ሾትን ካሜራው ወደ ሚስቱ ይገፋል። እሷም ከስክሪኑ ውጪ ትመስላለች። እሷን ከባለቤቷ ጋር በቅርበት እናያይዛለን። ከዚያም የሚስቱ እጆች ቢላዋ ለማግኘት ሲደርሱ ወደ እርሱ አይኖች እንቆርጣለን። ወደ እሷ እንመለሳለን እና ቁርጥራጮቹን አንድ ላይ ማሰባሰብ እንደጀመርን ወደ ላይ ተመለከተና የሚስቱን የጭካኔ ፊት አየ። የቅርብ ግንኙነት በክሎዝ አፕ ካደረግን በኋላ ባህልን ለመከተል በሚዲየም ሾት መንገድ ጀመርን። ወደ ክሎዝ አፕ ሾት እየተጠጋ ሲሄድ በዚህ ጊዜ እየቀረበ ሲመጣ እንደገና ከራሷ ጋር ክርክር ውስጥ ትገባለች። ውጥረት የሚፈጥር ቱሾት ሲሆን ይህም እስከ ወሳኝ እርምጃ ድረስ ይቆያል። ሁሉም የተፈጠረው በከት ምክንያት ነው። በትወና አፈጻጸም፣ የካሜራ አቀማመጥ፣ በማዋቀር፣ በብሎኪንግ ወይም ማገድ እና በኤዲቲንግ አንድ ሙሉ ታሪክ መናገር እንችላለን። በየሳምንቱ ሐሙስ በአዳዲስ ቪዲዮዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የክሎዝ አፕ የፊልም ቤተሰብ መሆን ትችላላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።